አንዳንድ ሴቶችን እመለከታለሁ። አንዳንድ ወንዶች ለእናንተ ያላቸው ቦታ በጣም የወረደ ይገባችሁም። ሴቶች አንዳንድ እናንተ ሴቶች በዛ ሰው ወንድ ውስጥ ያላችሁ ቦታ ባረሷ ባክህ ምናምን የምሬ ነው የምልሽ እኮ በወንዶች ጀማ ውስጥ ስለናንተ ስላንቺ የሚያወራውን ብታቂ ከዛ ሰው ጋር ዳግመኛ ባልተቀመጥሽ ነበር፣ አብረሹ ባልሆንሽ ነበር። ግን ፍቅር ይሁን ልክፍት ምን እንደሆነ ባይገባኝም እንደዚህ እየተናቃችሁ አብራችሁ የምትሆኑ ሴቶች አላችሁ። እኔ እኮ ስለምወደው መውለድና ማፍቀር የዛሬ ስሜት ከነገ 20 30 40 ዓመት የህይወት ጉዞሽ ይበልጣል። የነገ ህይወትሽ ቢበላሽ ይሻላል። ዛሬ የሚያከብሩሽን ክብር የሚሰጥሽን አብረሹ ብትሆኚ ይሻላል። በትዳር ውስጥ ሆኜ አላከበረኝም፣ ስለዚህ ምን ላድርግ? እንዲያከብርሽ መደረግ ያሉባቸው ነገሮች አሉ። የመጀመሪያው በመካከላችሁ ግልጽ የሆነ ንግግር ማድረግ መቻል አለባችሁ። ምንድነው ሐሳብ? ምን እያሰብክ ነው? ምን ውስጥ ነው ያለነው? ይሄ የማትከባበሩበት ሪሌሽንሺፕ እና ትዳር ውስጥ ከሆነ ያላችሁት በግልጽ ተነጋገሩ። ምንድነው እየተካሄደ ያለው በሉ እንጂ። ሴቶች ይሄ ቪዲዮ ለእናንተ ነው። ዛሬ የምነግራችሁ ምንድነው ከፍቅር አጋርሽ ጋር አብረሽ በምትሆኝባቸው ጊዜያቶች ወይ ደግሞ ገና ወደፊት የፍቅር አጋር ለመያዝ የምታስቢ ከሆነ ወደፊት በሚኖርሽ የፍቅር ህይወት ላይ እንዲሁም ደግሞ በትዳር ህይወት ውስጥ ያላችሁ አሁን በትዳር ውስጥ እያላችሁ ልታስቀምጧቸው የሚገቡ መሰረታዊ ገደቦች አሉ። አጥር ያሉ 3 ገደቦች ነው የምነግራችሁ። እነዛን ገደቦች ነግራችሁና እነዛን ገደቦች አክብሮ በእናንተ ህይወት ውስጥ የማይመላለስ ወንድ ምን ያደርግላችኋል? ምን ሰራላችኋል? ስለዚህ አሁኑኑ እነኚህን ገደቦች ለህይወታችሁ ማስመራችሁን ጀምሩ ማለት ነው። እንግዲህ ሴቶች መጀመሪያ በህይወታችሁ ላይ ማስቀመጥ ያለባችሁ ወይ ደግሞ በፍቅር ግንኙነታችሁ ላይ እንዲሁም በትዳር ህይወታችሁ ላይ ማስቀመጥ ያለባችሁ ገደብ የጊዜ ገደብ ነው። ይሰማል አይደል? ደግሞዋለሁ። የጊዜ ገደብ። የጊዜ ገደብ ምን ማለት መሰላችሁ? የጊዜ ገደብ ማለት እሱ ሲፈልግ ያገኝሻል፣ እሱ ሲፈልግ ደውሎ ያገኝሻል፣ እሱ ሲፈልግ ቴክስት ያደርግልሻል፣ ሲፈልግ ብቻ። አንቺ ስትፈልጊ አይመቸኝም ይልሻል፣ አልቻልኩም፣ ቅብር ጥስየው ስራ ምናምን ይላል። ከዛ በሚቀጥለውም ጊዜ እሱ ሲፈልግ ብቻ ያገኝሻል። ባገኘሽ ጊዜም ደግሞ የራሱን ስሜት ብቻ አንጸባርቆ ይሄዳል ማለት ነው። እና እሱ ሲፈልግሽ ብቻ የምትገኝ አንቺ በፈለግሽው ሰዓት የማይገኝ ቢገኝም የተገናኛችሁበትን ታርጌት የማይመታ ወንድ ምን ያደርግልሻል? እጥር ያለ ግልጽ የሆነ ነገር ነው የነገርኳችሁ ያለሁት። አንቺ ስትፈልጊው የማይገኝ እሱ በፈለገሽ ሰዓት ብቻ የሚያገኝሽ ኢቭን ብትገናኙ ራሱ የተገናኛችሁበትን ታርጌት የማይመታ። እንግዲህ የምትገናኙበትን ታርጌት እናንተ ታውቃላችሁ። ለምሳሌ አንቺ ጥሩ ጊዜ ማሳለፍ ፈልገሽ ሊሆን ይችላል፣ ለመነጋገር ሊሆን ይችላል፣ ለማውራት ሊሆን ይችላል፣ ስለ ወደፊታችሁ ለመመካከር ሊሆን ይችላል፣ ወይም ደግሞ ስለናፈቀሽም ሊሆን ይችላል። እነዚህን ነገሮች ማስተናገድ ፈልገሽ ባገኘሽው ሰዓት እሱ ሌላ ታሪክ የሚቀባጥር ሌላ ነገር የሚያወራ ከሆነ ይሄ ወንድ ምን ያደርግልሻል? የመጀመሪያው ጥያቄ። ስለዚህ የትኛውም በተለይ ያገባችሁም ሰዎች ብትሆኑ ያው እንግዲህ ትዳር ውስጥ ከሆናችሁ ታውቃላችሁ፣ መለያየት የሚባል ነገር የለም አይደል? ምናልባት በመካከላችሁ የመጨረሻ ስቴጅ አለመግባባት እና መጋጨት ውስጥ ካልደረሳችሁ በቀር መለያየት የሚባል ነገር አይኖርም። ወይ ደግሞ በመካከላችሁ ይሄ ቺቲንግ የሚባለው ነገር ካልተፈጠረ በቀር ትዳርን መበተንና ማፍረስ እንደፈለጉ አይቻልም። ያው አንዳንዶች ያፈርሱታል፣ መብታቸው ነው። በራሳቸው በገዛ ህይወታቸው መብታቸው ነው። ያው ግን ትክክለኛው መስመር የትኛው ነው የሚለውን ፈትኖ ማወቅ ደግሞ እጅግ ማስተዋል ነው። ከሰው ጋር የሆነ ትዳር ስላልተመቸን ወይ ደግሞ ግንኙነት ስላልተመቸን ትዳር እንደ እንትን ዝም ብሎ እንደ ዘር ይበተናል ማለት አይደለም። አስቀድሞ ተጠንቅቆ የሚገባበት መጀመሪያውኑ ተጠንቅቆ የሚገባበት ከዛ ከተገባበት በኋላ ደግሞ በብልሃት የሚመራበት በብልሃት በመቻቻል በመረዳዳት በመፈቃቀር በመተሳሰብ የሚኖርበት ህይወት ነው። ስለዚህ እዛ ትዳር ውስጥ ሆነሽ ጊዜ አንዳንዶች ጊዜ አይሰጣቸውም ታውቃላችሁ። ኢቭን ትዳር ውስጥ ራሱ ሆኖ ስራ ነኝ ይላል፣ ከስራ መልስ የሆነ ፕሮግራም አለኝ ይላል ምናምን። ነቃ በየኔ ናት ያለሽው የትዳር ህይወት እንጂ እንትን የጦር ካምፕ አይደለም። የሆነ ገደብ ሰዓት አለ በቃ በዛ አይደለም። ከባልሽ ጋር ሪላክስ ማድረግ መቻል አለባችሁ። አብራችሁ የፍቅር ጊዜ ማሳለፍ አለባችሁ። ስለዚህ ያገባችሁም እንዲሁም ያላገባችሁ በህይወታችሁ ላይ የጊዜ ገደብ ያስፈልጋችሁ። በቃ አንቺን በምትፈልጊው ሰዓት ያ ወንድ መገኘት አለበት፣ እሱም በሚፈልግሽ ሰዓት ተነጋግራችሁ። አንዳንዴ ላይመች ይችላል እንረዳለን። ነገር ግን
የሆነ ፍላጎትን ብቻ ለማሟላት ተብሎ የሚመጣበት ግንኙነት ለእኔ ጤነኛ ግንኙነት ስለማይመስለኝ የጊዜ ገደብ እንድታበጁ ከወዲሁ አሳስባችኋለሁ። ነገ እንዳትጎዱ ነው። እሺ እኔ እዚህ ጋር ነገራችሁ አልፋለሁ። ነገ እንዳትጎዱ ነው የሚነገርኳችሁ ያለው። ኦኬ ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ ማበጀት ያለባችሁ ገደብ ምንድነው ከተባለ የአክብሮት ገደብ ይሰማል አይደለ? የአክብሮት ገደብ ነው። ምን ማለት ነው? የአክብሮት ገደብ ማለት አብረሽ ያለሽው የፍቅር አጋርሽ ወይ ደግሞ ወደፊት ይኖረኛል ብለሽ የፍቅር አጋርሽ እንዲሁም የትዳር አጋርሽ አያያዙ፣ ንግግሩ፣ ቀልዱ አክብሮት የሌለበት ከሆነ እንደው እኔ ባለትዳሮችን ይመጣለሁ፣ ግን ያላገባችሁ እና ገና ፍቅር ግንኙነት ያልገባችሁ ሴቶች ከሆናችሁ እንደዚህ አይነት ማንነት ያለው ወንድ ከሆነ ማለት ሪስፔክት የማይሰጥሽ ክብር የማይሰጥሽ። በነገራችን ላይ ክብር መስጠት የሚለውን ቃል በምን መሰላችሁ ማብራራላችሁ? ክብር መስጠት ማለት ይሄ አከብርሻለሁ የተከበርሽ ምናምን አይደለም። እንደዛ እኮ አይደለም ያልኳችሁ። ክብር መስጠት ማለት አንቺ የምትፈልጊውን ስሜትሽን ማክበር፣ ስሜትሽን መረዳት መቻል። ለምሳሌ በዚህ ጊዜ እፈልግሃለሁ ካልሽው ኦኬ ብሎ ቀጠሮ አክብሮ መምጣት። እንደዚህ አይነት ነገሮች እፈልጋለሁ ብለሽ ከነገርሽው የሚቻል ከሆነ ያንን ነገር በአክብሮት ማድረግ ለአንቺ ክብር መስጠት ማለት ነው። ሲቀጥል በጓደኞቹ መካከል፣ በቤተሰቦቹ መካከል እንዲሁም ባላችሁበት የኑሮ ስታተስ ውስጥ ለአንቺ የሚገባሽን ቦታና ክብር መስጠት መቻል አለ። የሚንቅሽ የሚያንቋሽሽ እዚህ ግቢ ከዚህ የማይቆጥርሽ ወንድ እንዴ ምን ያደርግልሻል? አንዳንድ ሴቶችን እመለከታለሁ። አንዳንድ ወንዶች አይገባችሁም ሴቶች። አንዳንድ ወንዶች ለእናንተ ያላቸው ቦታ በጣም የወረደ እኮ ነው። እናንተ ሴቶች በዛ ሰው ወንድ ውስጥ ያላችሁ ቦታ ኧረ እሷ እባክህ ምናምን የምሬ ነው የምልሽ እኮ በወንዶች ጀማ ውስጥ ስለናንተ ስለአንቺ የሚያወራውን ብታቂ ከዛ ሰው ጋር ዳግመኛ ባልተቀመጥሽ ነበር፣ አብረሹ ባልሆንሽ ነበር። ግን ፍቅር ይሁን ልክፍት ምን እንደሆነ ባይገባኝም እንደዚህ እየተናቃችሁ አብራችሁ የምትሆኑ ሴቶች አላችሁ። እኔ እኮ ስለምወደው ስለማፈር መውደድና ማፍቀር የዛሬ ስሜት ከነገ 20 30 40 ዓመት የህይወት ጉዞሽ ይበልጣል። የነገ ህይወትሽ ቢበላሽ ይሻላል። ዛሬ የሚያከብርሽን ክብር የሚሰጥሽን አብረሹ ብትሆኚ ይሻላል። ማስተዋል ያለባችሁ ነገር ምንድነው? የማያከብርሽ ከሆነ በፍጹም ከዛ ወንድ ጋር አብረሽ መሆን የለብሽም። ኦኬ በትዳር ውስጥ ሆኜ አላከበረኝም፣ ስለዚህ ምን ላድርግ? እንዲያከብርሽ መደረግ ያሉባቸው ነገሮች አሉ። የመጀመሪያው በመካከላችሁ ግልጽ የሆነ ይሄ ነገር በነገራችን ላይ ሶስተኛ ግልጽ የሆነ ንግግር የሚላል መሰለኝ አለ። ግልጽ የሆነ ንግግር ማድረግ መቻል አለባችሁ። ምንድነው ሐሳብህ? ምን እያሰብክ ነው? ምን ውስጥ ነው ያለ ነው? ይሄ የማትከባበሩበት ሪሌሽንሺፕ እና ትዳር ውስጥ ከሆነ ያላችሁት በግልጽ ተነጋገሩ። ምንድነው እየተካሄደ ያለው በሉ እንጂ ነቅነቅ አድርጉ እንጂ። አንዳንዴ ዝምታ እኮ መልስ ያለው ዝምታ በቦታው ሲሆን ነው መልስ ነው። ያለ ቦታው መናገር እያለባችሁ መነጋገር፣ መግባባት እያለባችሁ መጠያየቅና ህይወታችሁን የትዳር ህይወታችሁን የፍቅር ህይወታችሁን ይሄ ወደ ተሻለ ስፍራ ማድረስ እያለባችሁ ዝም የምትሉ ሴቶች ምን ሆናችሁ? የአክብሮት ደረጃ የሚባል ነገር አለ። የአክብሮት ገደብ የሚባል ነገር አለ። ምን እየሆንክ ነው? ምን እየተፈጠረ ነው? ምን እየተካሄደ ነው? ለምንድን ነው እንደዚህ የምታደርገው? ይሄን ነገር ለምንድን ነው እንደዚህ የሚሆነው? በግልጽ ጠይቂ። እያወራሁሽ ያለሁት ይሄ ነው። አንዳንድ ወንዶች የሚፈልጉትን ነገር ካገኙ በኋላ እጥፍ የሚሉባቸው ጊዜያቶች አሉ። ስለዚህ ነቃ ደንገጥ በይ። ምን እየሆንክ ነው? ባህሪ ተቀይሯል። ይሄን በይስልሽ ተለማመጪና ማራላ ሲጀመር በልመና የሚገነባ ሪሌሽንሺፕ በፍቅር እንጂ። በመሰረቱ የሚወድ ሰው እኮ ያከብራል። የሚወድ ሰው እኮ ጊዜ ይሰጣል። የሚወድ ሰው እኮ ትኩረት ይሰጣል ለዛ ሰው ለሚወደው ሰው። ዝም ብሎ እንደፈለገ ያው። ስለዚህ ምናልባት የፍቅር ጥያቄው ራሱ ጥያቄ ምልክት ውስጥ ይሄ ፍቅር እውነተኛ ፍቅር አለው ወይስ የሚለው የለውም የሚለው ነገር ጥያቄ ምልክት ውስጥ ነው የሚገባው። ለምን መናናቅ ከተጀመረ በመካከል ዝም ምናምን መባባል ከተጀመረ ጥያቄ ምልክት ውስጥ ነው። ስለዚህ ተጠያይቁ ለማለት ፈልጋለሁ። በህይወታችሁ ላይ እነዚህን 3 ገደቦች አስቀምጡ። መጀመሪያ የምን ገደብ ነው ያልኳችሁ? እንግዲህ እዚህ ጋር እንደነገርኳችሁ የጊዜ ገደብ ነው። አንቺ በፈለግሽው ሰዓት እሱ በፈለገሽ ሰዓት ብቻ ወይ ደግሞ አንቺ ስትፈልጊ የማይገኝ መሆን የለበትም። ሁለታችሁም ተነጋግራችሁ ተግባብታችሁ ነው ያለበት። የመጀመሪያ ሁለተኛ አክብሮት ደረጃ ነው። ኦኬ በሶስተኛ ደረጃ የምነግራችሁ ምንድነው? ግልጽ ፍላጎት ነው። ግልጽ ፍላጎት ምን ማለት ነው? አንዳንድ ጊዜ አንዳንድ ካፕሎች ግንኙነታቸው ወዴት እየሄደ እንደሆነ የማያውቁባቸው ጊዜያቶች አሉ። በእርግጥ ካፕሎቹ ሁለቱም ሳይሆን አንደኛው አካል ነው የማያውቀው።
አንደኛ ለምሳሌ ብዙ ጊዜ ወንዶችን ስትመለከቱ ሴቶች ካንቺ ጋር ያለ ይመስልሻል ግን የለም። አብሮሽ የፍቅር ግንኙነት ውስጥ ያለ ይመስልሻል ግን ደግሞ የለም። አብራችሁ ሻይ ቡና ትላላችሁ፣ ጊዜ ያሳልፋችሁ፣ ግን አብሮሽ የለም። ምናልባት ልቡ ወደ ሌላ ሴት ኮልሎም ሊሆን ይችላል፣ ወይ ደግሞ በግልጽ አማርኛ ያው ግልጽ እውነት ነው የምናገረውና ደብረሹም ሊሆን ይችላል። ለምን ደበርሹ? ያው ምናልባት የመጀመሪያውም ጀምር ፍቅሩ የምር ከልብና የምር ካልሆነ ልትደብሪው ትችያለሽ። የሚፈልገውን ነገር በተለይ ካገኘ በኋላ ያው ቢፎር ሜሪጅ ከጋብቻ በፊት የሆኑ ነገሮች ማለት ነው። ስለዚህ ማስቀመጥ ያለባችሁ ገደብ ምንድነው? ግልጽ የሆነ ንግግር፣ ግንኙነታችን ወዴት እየሄደ ነው ብለሽ ጠይቂ። እንዴት ነህ? ምን አስበሃል? ለምን መሰለሽ ይሄን ማለትሽ ምናልባት እውነተኛ ስሜቱን እንዲነግርሽ ከማወጣጣት ባለፈ እንደው እውነተኛ ስሜቱን ሲናገር ደብረሽኛል እንኳን ብሎ ባይነግርሽ ግን ግንኙነታችሁን መቀጠል እንደማይፈልግ ቢነግርሽ እንኳን ዛሬ ሊያምሽ ይችላል፣ ነገ ግን ፈውስሽ ነው። አንዳንዶች በይሉኝታ እኮ የሚሆናሉ። ወይኔ እቺ ልጅ ምንም አላደረገችም፣ አልበደለችም፣ ግን ደግሞ እሱ ልቡ ሌላ ሴት ጋር ነው ያለው። አንቺን ላለመጉዳት ወይ ደግሞ እንትን ላለማለት ሲል ትንሽ ጥፋት ነው ከአንቺ የሚፈልገው ለመለየት። ስለዚህ ቸል ማለት ይጀምራል ራሱ አውቆ። ከዛ በኋላ ልክ ከአንቺ ጋር ችግር ሲፈጠር ሚስቴክ ሲፈጠር ትጣላላችሁ፣ ከሳቸው ይጎዳሻል። ከዚህ ሁሉ የምነግራችሁ ግልጽ ንግግር አይሻልም? የሆነ ትላንትና ያደርገው የነበረውን እንቅስቃሴ ዛሬ ከቀነሰ፣ ትላንት ይሰጥሽ የነበረውን ፍቅር፣ ትላንትና ይሰጥሽ የነበረውን እንክብካቤ፣ ትላንትና ይሰጥሽ የነበረውን የሆነ ያስለመደሽ ነገር ሲቀንስ ናስቲ ብለሽ ቁጭ ብለሽ ምን ሆነሃል? ምንድነው? በፊት እንዲህ ታደርግ ነበር፣ አሁን አታደርግ። ከዚህ በፊት እንደዚህ ነበር እኔ እናንተ ስንገናኝ ጊዜ የምናሳልፍ፣ አሁን ግን አታደርግ። ምን ሆነሃል? የሆንከው ነገር አለ ብለሽ መጀመሪያ በግልጽ ይጠየቃል። ከዛ ያው ጎበዝ ከሆነና አስተዋይ ሰው ከሆነ ያው ያን ነገር ይናገራል። አይ ግን ካልሆነ ደግሞ ምንም አልሆንኩም ምናምን ብሎ ለማስቀየስ ይሞክራል። ከዛ በዚህ ሰዓት ታልፊውና ኔክስት ላይ ድጋሚ ጠይቂያለሽ ማለት ነው። ከዛ አሁንም እንደዛው ያለፈ የሆነ ያለመፈለግ ስሜት የሚያሳይሽ ከሆነ በቃ አንቺም ቀይስ ትያለሽ፣ ነገሽ እንዳይጎዳ ማለት ነው። ስለዚህ ይሄ ነው ያለው ነገር ማለት ነው። ምናልባት የማማከር አገልግሎት ማግኘት የምትፈልጉ ሰዎች ስክሪን ላይ ያስቀምጡላችሁ ስልክ ቁጥሩ ለዋትስአፕ እና ለኢሞ ተጠቀሙት። ዩዘር ኔሙ ደግሞ ለቴሌግራም ነው፣ እንዳትደውሉበት። ኦኬ፣ ይደውልበት ስልኩ አይሰራም። ቪዲዮ ተመችቷችኋል? ላይክ አድርጉት። እስቲ አዳዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ መሆን እንችላለን። እንድሰራላችሁ የምትፈልጉትን ሀሳብ ኮሜንት ላይ አስፍሩልኝ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ